ፈረንጆቹ የኢትዮጵያ መንገዶች ባለስልጣንን አዋቅረው ለሀበሾቹ ካስረከቡ በኋላ ፈረንጆቹ የፈጠሩትን ጠንካራ ኮንትሮሊንግ ሜካኒዝም እንዴት ሀበሾቹ እንደናዱትና ፈረንጆቹ ለራሳቸው ሲሉ የፈጠሩትን ዲግኒቲ እንዴት አድርገው ለሌብነት እንደተጠቀሙትና የማይነጥፍ የሌባ ቤት ሀበሾቹ እንዳረጉት ልንነግራችሁ ቀጠሮ ተያይዘን ነበረ። ባለፈው የተለያየ ነው። እንግዲህ ፈረንጆቹ 1943 ኢራን ሲመሰርቱ የነበረው ኮንትሮሊንግ ሜካኒዝም ጠንካራ፣ በቀላሉ የሚተገበር፣ እርስ በርሱ የተያያዘ አሁን ካለው የዲጂታል ሲስተም በተሻለ መልኩ ማኑዋል ሲስተሙን መስርተውት ነበሩ። እንዳውም አሁን ላይ ካሉ የኮንስትራክሽን ካምፓኒዎች ብዙዎቹ ማለት ይቻላል 90-95% አካባቢ ያሉት ያለፉትም የጠፉትም ኮንስትራክሽን ካምፓኒዎች ሲስተማቸውን አዶፕት ያደረጉት ከመንገዶች ባለስልጣን ነው። ይህም በእርግጠኝነት መናገር ይቻላል። ነገር ግን ኮላፕስ ያደረጉበት ዋናው ነገር ሲስተሙን ከኢራ ወሰዱና ያንን ሲስተም የሚተገብር ሰራተኛ የላቸው። በዚህ ምክንያት ሲስተማቸው ኮላፕስ አደረገ፣ እነሱም ጠፉ። አሁንም በህይወት ያሉ የኮንስትራክሽን ካምፓኒዎች ግን ሲስተሙን የወሰዱት ከመንገዶች ባለስልጣን ነው። ስለዚህ እንዴት አድርገው የመንገዶች ባለስልጣንን ሲስተም ኮላፕስ እንዳደረጉት ለማየት እንሞክር። መጀመሪያ 10 ዲስትሪክቶች አሉ ብያችኋለሁ። እነዚህ 10 ዲስትሪክቶች እርስ በርስ የተያዙ የአዲግራቱ ከጎንደር ጋር፣ ጎንደር ከማርቆስ ጋር፣ ከነቀምት ጋር፣ ከጅማ ጋር፣ ከሶዶ ጋር፣ ከሻሸመኔ ጋር፣ ከኮምቦልቻ ጋር፣ ከድሬዳዋ ጋር፣ ሴንትራል ከዓለም ገና ጋር እና ከሴንትራል ከዋናው መስሪያ ቤት ጋር እርስ በርስ የተያያዙና ኢዚ የሚተገበሩ ነበሩ። ለምሳሌ ደስ ከሚለኝ ነገር ልንገራችሁ አንዱ። ለምሳሌ እኔ መኪና ይዤ ከሴንትራል ከሄድ ኦፊስ ወደ ኮምቦልቻ ብነሳ እያንዳንዱ ዲስትሪክቶች የራሳቸው ደግሞ ሴክሽን የሚባሉ ሰብ ብራንቾች አላቸው፣ እንደ ቅርንጫፍ ማለት ነው። መኪናዬ ኮምቦልቻ ሳይደርስ ሰሚዮር የሆነ ቦታ ሴክሽን ላይ ነዳጅ ቢጨርስ የኔ ሹፌር በያዘው ትራቭል ኦርደር ነዳጅ መቅዳት ይችላል። ነዳጅ ከቀዳ በኋላ ወደ ሴንትራል ያ ነገሮች እንትን ማለት በየወሩ ይሄዳሉ እና የመኪናው የነዳጅ ፍጆታና የሄደው ኪሎ ሜትር በየጊዜው አናሊሲስ ይሰራል። እኔ ያስኩት አበል ካለቀብኝ ደስ ባለኝ በኢራ ሴክሽንም ሆነ ዲስትሪክት መቀበል ይችላል። ይሄ አሁን ላይ በዲጂታል ሆኖ እንትን ብሏል። እኔ የወሰድኩት አበልና የሚገባኝ አበል የሚበልጥ እኔ የወሰድኩት የሚበልጥ ከሆነ ከደሞዜ ላይ በሚቀጥለው ወር ላይ ሴክሽኖቹና እንትኖቹ ተናበው ያስተላልፋሉ። የንብረት አጠቃቀማቸው፣ የጥገና ሁኔታቸው፣ የመንገድ ስራቸው ማኑዋል ቢሆንም አሁን ካለው ዲጂታል ሜካኒዝም ይበልጥ ነበር። ብዙዎቹ እንዳውም አሁን ላይ ያሉት በፊትም የሄዱት የኮንስትራክሽን ካምፓኒዎች ሲስተማቸውን አዶፕት ያደረጉት ከመንገዶች ባለስልጣን ነው። ነገር ግን ከመንገዶች ባለስልጣን ወሰዱና ያንን ነገር ሲስተሙን የሚተገብረው ሰራተኛ ስላልነበራቸው የሚያቅ ሰራተኛ ስላልነበራቸው ኦልሬዲ ፈረሱ። ኤኒዌይ ግን አሁንም ያሉት የኮንስትራክሽን ካምፓኒዎች ሲስተማቸውን የወሰዱት ከመንገዶች ባለስልጣን ነው። አሁንም የፈረሰው ፈርሶ አሁንም ግን የተሻለ ሜካኒዝም አለው። የተለያዩ አካላት እየቦጦቦጡ ለራሳቸው መስረቂያ መንገድ እንዲሆን ቢያፈራረሱትም ቅሪቱ አሁን ድረስ አለ። እንግዲህ መንገድ ሲሰራ የተለያዩ ስቴጆችን ያልፋል። የኢኮኖሚ ሁኔታዎች አናሊሲስ ይሰራሉ፣ አስፈላጊነቱ ይሰራል፣ አስፈላጊነቱ የፖለቲካል አስፈላጊነቱ ጭምር። በዚህ ምክንያት በተለያዩ መንግስታት የተለያዩ ቅርጽ እየያዘ ነው የመጣው። በቅርብ የምናውቀውን ዘመነ ኢህአዴግን ብንወስደው መንገዱ ለፖለቲካል ይዘት ብቻ የሚያስፈልግ ከሆነ መሰረተ ድንጋይ ይጣልለትና ይተዋል።
ህብረተሰቡ ለምርጫ ወይ ለተለያዩ ነገሮች ስለሚፈለግ ብቻ። ነገር ግን ያ መንገድ ግድ የሚያስፈልግ መንገድ ከሆነና ፖለቲካውን የሚጠቅም ከሆነ ቀጥታ ከቤተ መንግስት ትዕዛዝ በማስተላለፍ እና የጨረታ ህጉን በመሻር ከፖለቲካው ጋር ግንኙነት ያላቸውን ኮንስትራክሽን ካምፓኒዎች ቀጥታ ያንን መንገድ እንዲሰሩት ይታዘዛል። እነዛ ኮንስትራክሽን ካምፓኒዎች የማያዋጣቸው ወይም ደግሞ ያን መንገድ ለመስራት የማይፈልጉ ከሆነ ትክክለኛውን ስርዓት እንዲይዝና ሌሎች የኮንስትራክሽን ካምፓኒዎች እንዲጫረቱ ይደረጋል። በተለያዩ ጊዜ ከቤተ መንግስት በታዘዘ ትዕዛዝ ለምሳሌ አንድ ኮንስትራክሽን ካምፓኒ የያዘውን የመንገድ እንትን ከ75% በላይ ሳይጨርስ ሌላ መያዝ አይችልም የሚለውን ህግ ጥሰው አንድ ካምፓኒ ከ30 የመንገድ ፕሮጀክቶች በላይ የያዘበት ጊዜ ነበር። ይሄ የቤተ መንግስቱ ግፊት የፈጠረው። እነዛ ከአቅማችን በላይ ነው አንፈልገውም፣ በተለይ ወደ ሰሜኑ አካባቢ ከሆነ በብዛት ይይዙታል። ወደ ደቡቡና ትንሽ የጸጥታ ችግር አለበት ወደሚባልበት ቦታ ከሆነ ኮንስትራክሽን ካምፓኒው እምቢ ስለሚል ጨረታ ይወጣል። ጨረታ ሲወጣና መንገዱ ተገንብቶ እስኪያልቅ ድረስ 3 ቦታዎች ላይ ሌብነት ይፈጸማል። አንደኛው በጨረታ ጊዜ ነው፣ ሁለተኛው በኮንስትራክሽን ጊዜ ነው፣ ሶስተኛው በርክክብ ጊዜ ነው። ጨረታ ከወጣ በኋላ እንግዲህ ከቤተ መንግስቱ ዝቅ ያሉት ሚኒስትሮች አሉ፣ የመንግስት ባላደራ ቦርድ የሚባለው አለ፣ ሜቢ ትራንስፖርት ሚኒስቴር ይኖራል፣ ራሱ የኢራ ባለስልጣናት ይኖራል። እነሱም ደግሞ ያው ማዳላቶችን ያደርጋሉ። ማዳላቶችን ሲያደርጉ የሚፈልጉትን ወይም ጉቦ የሰጣቸውን እንደውም አንድ የትልቅ ኮንስትራክሽን ካምፓኒ ባለቤት ከአፉ የሰማሁት እስከ 50 ሚሊዮን ብር ድረስ በጊዜው ጉቦ ይሰጥ ነበር። ያንን ሜቢ ካለፍክ በኋላ የግንባታ ጊዜ አለ። የግንባታ ጊዜ እንግዲህ አሁን የመንገድ ፕሮጀክት ላይ ብዙ ጊዜ በተባለው ኳሊቲ ወይም ደግሞ በተባለው ስታንዳርድ መሰረት የሚያሟሉ የማያሟሉ ማቴሪያሎች ይኖራሉ። አሁን እዚህ ጋር ነው ዲግኒቲን እንዴት ተደርጎ ወደ ሌብነት እንደተቀየረ የምነግራችሁ። ፈረንጆቹ የኢንግላንድን የዩኬን መካኒዝም ይዘው ሲመጡ ፈረንጆቹ የተሻለ አቅም ስለነበራቸው ለራሳቸው የተሻለ ቤት፣ የተሻለ ምግብ፣ የተሻለ እንትን ነው ሲሰሩ የነበረው። እዚህ ጋር ደግሞ ሲመጣ ኢራ መንገድ ሲያሰራ 2 ድርጅቶችን ይቀጥራል። አንደኛው መንገዱን የሚሰራ ሲሆን ሌላኛው ደግሞ መንገዱን የሚቆጣጠር ይሆናል። ስለዚህ ፈረንጆቹ በፈጠሩት ስታንዳርድ መሰረት መንገዱን ለሚቆጣጠረው አካል ካምፕ መስራት ይጠበቅበታል። እንግዲህ ማን ነው የሚሰራው? ኮንስትራክሽን ካምፓኒ፣ የተመረጠው ኮንስትራክሽን ካምፓኒ ይሰራና ገንዘቡን ከኢራ ላይ ይቀበላል። አሁን እዚች ጋር እከክልኝ ልከክል ይፈጠራሉ። ይሄ የሚሰራው ካምፕ መጨረሻ ላይ መንገዱ ሲያልቅ ለተለያዩ አካባቢ ላሉ ሰዎች የግብርና ማሰልጠኛዎች፣ ክሊኒኮች፣ ትምህርት ቤቶች ሊሆን የሚችል በዛ ስታንዳርድ መሰረት መስራት ሲገባው ሰራተኞች ውስጥ ከኖሩበት ድረስ ደግሞ ኤግሬድ፣ ቢግሬድ፣ ሲግሬድ፣ ኢግሬድ ድረስ አለ። እነዛ የሚጠይቁትን ስታንዳርድ ከማሟላት ይልቅ ኮንስትራክሽን ካምፓኒው ያስቀራል። የሆነ ነገር ሲያስቀር ያ ተቆጣጣሪ አካል ለዛች ለቀረችዋ ነገር በየወሩ ክፍያ ይጠይቃል። በዚህ ተጀምሮ የተለያዩ ቦታዎች ላይ በቂ 100% የማያሟላ ማቴሪያል ላይገኝ ይችላል። ስለዚህ ኮንትራክተሩና ኮንስትራክሽን ካምፓኒው በውስጥም በውጪም መቀባበሎች ይኖራሉ። በዚህ ነው በዘመነ ኢህአዴግ ሲሰሩ የነበሩ ብዙዎቹ መንገዶች ሲፈርሱና ሲደረመሱ የነበሩት ብዙም አገልግሎት ሳይሰጡ። በተለይ ከትግራይ ክልል ውጭ ያሉት ብዙዎቹ የመንገድ ፕሮጀክቶች ግማሾቹ
ሲፈራርሱ እንደነበር እናውቃቸዋለን። ኮንስትራክሽን ካምፓኒው እና ኮንሰልቲንግ ካምፓኒው የፈጠሩት መሞዳሞድ ያመጣው ጣጣ ነው። በዚህ ምክንያት ይሄ ተቆጣጣሪ ካምፓኒ ብዙ ጊዜ የሚቀጥራቸው ሰራተኞች ደሞዛቸው በጣም ትንሽ ነው። ለምንድነው እንደዛ የሚቀጥራቸው? ሰራተኞቹም እሺ ብለው የሚገቡት አኮሞዴሽን በሚል ስም አንድ በጥራት ጉዳይ ላይ ገንዘብ እንደሚቀበሉ ያውቁታል። ሁለት ኮንስትራክሽን ካምፓኒው የሚገባቸውን ካምፕ እንደማይሰራላቸው ያውቃል። ፈረንጆቹ ለዲግኒቲያቸው ሲሉ የሰሩትን ካምፕ በዛ ስታንዳርድ መሰረት እንደማይሰራላቸው ስለሚያውቅ ለዛ አኮሞዴት የሚያደርግበትን ገንዘብ በየወሩ እንዲከፍላቸው ያደርጉታል። በሁለት መንገዶች ብር ስለሚያገኙ በጣም በትንንሽ ነው። አንድ ኢንጂነር 3000 ብር 4000 ብር ድረስ ነው ከተቆጣጣሪ መስሪያ ቤት የሚቀጠር። ይህንን እዚህ ጋር ሌብነቱ ይፈጠራል ማለት ነው። እንደምንም ብሎ ተጓቶ ሲያልቅ ፊኒሽንግ ታይም ላይ ነው ርክክብ የሚባለው ጊዜ። ርክክብ የሚባሉት ከኢራን የሚመጡ ኮሚቴዎች የመጨረሻዎቹ ላሾች ናቸው። እነሱ የመጨረሻዎቹ ናቸው። አንድ መንገዱ በተሰጠው ስታንዳርድ መሰረት ኮንስትራክሽን ካምፓኒው መስራቱን ማረጋገጥ ይጠበቅባቸዋል። ሁለት ደግሞ ተቆጣጣሪ ኦልሬዲ ኢራ የቀጠረው ተቆጣጣሪ መስሪያ ቤት በተባለው ስታንዳርድ መሰረት ተቆጣጥሮ መንገዱን ማስጨረሱን ማየት ይኖርባቸዋል። ስለዚህ የተለያዩ ጉለቶች ያገኛሉ። እነዚህ ቀጥታ ከኢራንና ከተለያዩ ቦታዎች የሚመጡ አካላት ናቸው። ስለዚህ መንገዱ ባላለቀበት ሁኔታ ላይ በተለይ እነዚህ የትራፊክ እንትኖች ባልተጠናቀቁበት፣ የውበት ስራዎች ባልተጠናቀቁበት ሁኔታ ሲመረቅ እናያለን። ተመርቆ መንገዱ አልቋል ተብሎ በእንደዚህ አይነት ሁኔታ ነው ሌብነቱ ተጧጡፎ ኢራን የሌቦች መከማቻ ያደረጉት። ይሄ ኤክስተርናል ፓርቱን ኮንትሮሊንግ መካኒዝሙን ደግሞ ከመኪና ጋር የተያያዙ፣ ከጥገና ጋር የተያያዙ፣ ከካሽ ፍሎ ጋር የተያያዙ፣ በተለይ ከግዢ ጋር የተያያዙ ኢንተርናል ሰራተኞቹና የስራ ኃላፊዎቹ ደግሞ በውስጥ እንዴት እንደቦጡት የምናየው ሆነ።